መንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሆሳዕና በዓል በሰላም አደረሰን አደረሳችሁ። ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድን ማለት ነው። ይህ የአብይ ጾም ፋሲካ አንድ ሳምንት ሲቀረው የሚከበረው የጌታችን በዓል ከ9 አበይት በዓላት መካከል አንዱ ነው። በሰሙነ ሕማማት ጸሎተ ፍትሐት፣ ጸሎተ አስተርዮ ስለማይፈጸም ጸሎተ ፍትሐትና አስተርዮ የሚደረገው በዚሁ ዕለት ነው። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አእሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት በዓል ነው። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። ጌታን ወደ ኢየሩሳሌም ሲገባ ዘንባባ እየተነጠፈ የመነጠፍ ሚስጥሩ የምን ምልክት ነው? የምን ምሳሌ ነው? ይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔርን አመስግኗል። ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ የምታለመልም አምላክ ነህ ሲሉ ነው። ዘንባባ የሰላም ምልክት ነው። የሰላም አምላክ ነህ ሲሉ ነው። ዘንባባ የደስታ መገለጫ ነው። ደስ የምታሰኘን ሀዘናችንን የምታረቅልን አምላክ ነህ ሲሉ ነው። ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ዘንባባ እሳት አይበላውም ለብልቦ ይተዋል እንጂ ጌታም አንተ ባህሪ የማይመረመር ነው ሲሉ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጉሠ ስብሐት ንጉሠ ስብሐት አምላከ ምሕረት አምላከ ምሕረት አምላከ ምሕረት አምላከ ምሕረት ንጉሠ ስብሐት ንጉሠ ስብሐት አምላከ ምሕረት አምላከ ምሕረት አምላከ ምሕረት አምላከ ምሕረት ንጉሠ ስብሐት ንጉሠ ስብሐት አምላከ ምሕረት አምላከ ምሕረት አምላከ ምሕረት አምላከ ምሕረት የማፈደቂ ወሕፃናት አስተጋሎ ከስብሐት እማፈደቂ ወሕፃናት አስተጋሎ ከስብሐት በእንተ ጸላይ በእንተ ጸላይ በእንተ ጸላይ በእንተ ጸላይ ከመ ትንሥቶ ለጸላይ ወለገፋይ በእንተ ጸላይ በእንተ ጸላይ በእንተ ጸላይ በእንተ ጸላይ ከመ ትንሥቶ ለጸላይ ወለገፋይ እማፈደቂ ወሕፃናት አስተዳሎ ከስብሐት እማፈደቂ ወሕፃናት አስተዳሎ ከስብሐት በእንተ ጸላይ በእንተ ጸላይ በእንተ ጸላይ በእንተ ጸላይ ከመ ትንሥቶ ለጸላይ ወለገፋይ በእንተ ጸላይ
እናስባለን።